ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ ፕሮግራማችንን እንድታደምጡ አዲስ ከሆናችሁ ቻናላችንን ዛሬ ማድመጥ ለጀመራችሁ ዛሬ ለተቀላቀላችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን የቻናላችን ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁም በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን የመጀመሪያ ክፍል የዛሬውን ፕሮግራማችን በቀጥታ ትኩረት የምናደርገው በትናንትናው ዕለት ሰፊውን የሚዲያ ሽፋን ያገኘውን በተለይ ደግሞ በዓለም ዋንጫ ጨዋታ በእጅጉን አመርቂ እንቅስቃሴ በመጀመሪያ የዓለም ዋንጫ ጨዋታ በእጅጉ መነጋገሪያ አርዕስት ከሆኑ ተጫዋቾች መካከል አንዱ የሆነው የአይቮሪ ኮስት የክንፍ ተጫዋች የሌፕዚግ ንብረት የሆነው ምናልባት አሁን እንደሚወጡ ዘገባዎችና ተጨባጭ መረጃዎች ከሆነ ደግሞ የመጀመሪያ የአንዶኒ ራዮላ ፊርማ ይሆናል ተብሎ የሚጠበቀው ስለ ያን ዲያሞንዴ የመጨረሻ ይህን ፕሮግራም ወደ እናንተ እስከምናሰናዳበት ጊዜ ድረስ ያሉትን ተጨባጭ መረጃዎችን በዚህ ፕሮግራም አንስተን እንወያያለን። እንዲሁም በተጨማሪ ኢንሳይደርስ የተዘገቡ የሊቨርፑል መረጃዎችን ሰፋ ባለመልኩ በዚህ ፕሮግራም አንስተን የምንወያይ ይሆናል። እናንተ ከኛ ጋር ቆይታ ስታደርጉ የተጨበጡ መረጃዎችን ከተለያዩ የሚዲያ ዘገባዎች ጋር በጥምረት ይዘንላችሁ በድጋሚ መተናል። ቆይታችሁ ከኛ ጋር እንዲሆን የአክብሮት ግብዣችን ነው። እስቲ ወደ ያን ዲያሞንዴ የዝውውር ሂደት ወይም የበለጠ ከጊዜ ወደ ጊዜ የዚህ ተጫዋች ወደ አንፊልድ የመዘዋወሩ እድል እየሰፋ መምጣቱን ተከትሎ ዛሬ ላይ ዘገባዎች ሁሉ ባልተጠበቀ መልኩ ትላልቅ ተቋማት የተጫዋቹን በኢኳዶር ጨዋታ ባሳየው ፐርፎርማንስ በቀጥታ የሊቨርፑል ተጫዋች እንደሆነም አድርገው ትላልቅ ሚዲያ በዓለም አቀፍ ደረጃ ተጨባጭ ሆኑ። ለምሳሌ ቢቢሲ ፉትቦል ስፖርት የቢቢሲ ስፖርት የፉትቦል ካታጎሪ ላይ የተዘገበው ዘገባና ከዛም በኋላ በኦፊሻል ከ20 ሚሊዮን በላይ ተከታይ ባሉት ሶሻል ሚዲያዎች ላይ ደግሞ የቢቢሲ ኒውስ ዋናው ቢቢሲ ኒውስ ደግሞ ያንን ዘገባ የበለጠ በራሱ ሆም ፔጅ ላይ ፖስት ማድረጉና ከዚህ ጉዳይ ጋር በተያያዘ በርካታ ሚዲያዎች ግራ በመጋባት ወይም አሁን ያለው ከበስተጀርባ ተጨባጭ እውነታ ምንድን ነው በሚል በርካታ ዘገባዎች እየወጡ ነው የሚገኙት እና በስተመጨረሻም እንግዲህ አመሻሽ ላይ ከተወሰኑ ሳምንታት በፊት በተለይ ከተወሰኑ ቀናት በፊት በጁን 4 ከአንድ ሳምንት ከ10 ቀን በፊት በነበረው ዘገባ ዴቪድ ኦርኒስተን የመጨረሻ የሊቨርፑል ፑሽ እና በቀጣይ ቀናት ኦፊሻል ድርድሮች እንደሚደረጉ ለተጫዋቹም ተገቢውን ክፍያ ለማቅረብ መዘጋጀታቸውን የዘገበበትን ፖስት በድጋሚ በኤክስ ገጹ ላይ ሪፖስት ብቻ ነው ያደረገው። ምንም አይነት ዘገባ አላስቀመጠም። ነገር ግን ተጫዋቹን የበለጠ ወደ አንፊልድ የመምጣቱን እድል የሚያመላክቱ በርካታ ዘገባዎች እየወጡ ነው የሚገኙት። ወደዛ መረጃችን ከመምጣታችን በፊት ግን ቀደም ብለን መመልከት ያለብን ሌሎች አጫጭር መረጃዎች አሉ። በተለይ በዚህ ዓለም ዋንጫ የሊቨርፑል ተጫዋቾች የበለጠ ከእንግሊዝ ክለቦች የግብ ተሳትፏቸው ከፍ ማለቱን ተከትሎ ስለ ራዮላ ኢንስትሩመንት ከወዲሁ ተጫዋቾች ራሳቸው ሂደቱን እያመቻቹ መምጣታቸውን እንግዲህ በርካታ ሚዲያዎች ላይ ዘገባዎችን ተመልክታቸዋል ብዬ አስባለሁ። በተለይ
የቫንዳይክ ግብ ማስቆጠር፣ በዛ ጨዋታ ደግሞ ኔዘርላንድ ከጃፓን ጋር በነበረችው ጨዋታ ራያን ግራቨንበርግ 2 ግብ የሆኑ ኳሶችን አመቻችቶ ማቀበሉ፣ ከዛም በኋላ ባለው ጨዋታ ደግሞ ቀደም ብሎ በተደረገው የፍሎሪያን ቪርትዝ አሲስት ማድረግ፣ ከዛም ትናንት ንጋት በተደረገው ጨዋታ ደግሞ አሌክሳንደር ኢሳቅ 1 ግብና 1 አሲስት፣ ይህም ተጫዋች በግብ ላይ ተሳትፎ 1 ግብና 2 አሲስት ተሳትፎ በማድረጉ ደግሞ የበለጠ የሊቨርፑል ተጫዋቾች አሁን ላይ እያደረጉ የሚገኙትን ተሳትፎ በዓለም ዋንጫ በ7 ግብ ከፍተኛ ቁጥር መያዛቸውን ተከትሎ በተለያየ ሚዲያ ላይ ይሄ መረጃ በስፋት እየተስተጋባ ነው የሚገኘው እና አንድ የስፔን ጋዜጣ ደግሞ በትናንትናው ዕለት ሰፊ ዘገባ ይዞ ወጥቷል። በቀጣይ የሊቨርፑል ሱፐርስታር ለመሆን ከወዲሁ ራሱን አሳማኝ በሆነ ኳሊቲ በዓለም ዋንጫ ደረጃ ሊቨርፑል ቀደም ብሎ ሃንድል ያደረገውን የድርድር ሂደትን መነሻ በማድረግ ስለ ያን ዲያሞንድ ያወጣው ጋዜጣም አለ። ያንን ጋዜጣ መነሻ በማድረግ ይህን የዝውውር ሂደት አሁን ላይ የሚገኝበትን ቁመና ተጨባጭ መረጃ በዚህ ፕሮግራም የምናነሳን የሚሆኑ፣ ነገር ግን ከዛ በፊት ከአልሂላል ጋር በጋራ ስምምነት ኮንትራቱን አቋርጦ የተለያየው ዳርዊን ኑኔዝ ዳግም ወደ አንፊልድ ይመለሳል የሚሉ ዘገባዎች በዝተዋል። ይህን ደግሞ ከዘገቡ መረጃዎች መካከል በ2022/23 ኑኔዝ ወደ አንፊልድ ሲመጣ የመጀመሪያውን መረጃ ሊክ አድርጎ ወደ ሚዲያ ይዞ የወጣው ለተጫዋቹ ቅርበት እንዳለው የሚነገር የኡሩጓይ የሚዲያ ሪፖርተር ነው የበለጠ ይህን መረጃ ማጋራት የቻለው እና ከዚህ ጋር በተያያዘ እንግዲህ መረጃዎች በስፋት ያለፉትን ቀናት ሲወጡ ነበር። ነገር ግን የተለያዩ ለሊቨርፑል ቅርበት ያላቸው የዘገባ ምንጮች እንደሚሉት ከሆነ የኑኔዝ ወደ አንፊልድ ዳግም በነፃ የዝውውር ዋጋ መመለስ ምንም አይነት እድል የለውም፣ ይሄ ከእውነት የራቀ ነው ወይም አሁን ላይ ተጨባጭ አይደለም ብለው ቢያስተባብሉም ግን አንዳንድ ለተጫዋቹ ቅርብ ነን የሚሉ የሚዲያ ባለሙያዎች እንግዲህ ኑኔዝ እና በሊቨርፑል ኃላፊዎች መካከል የተወሰኑ ግንኙነቶች አሉ። እነዛ ግንኙነቶች ደግሞ ከተጫዋቹ ጋር ያላቸውን ቅርበት ያላቸውን ሁኔታ አሁንም ድረስ እንዳልተቋረጠና እንደቀጠለ ትኩረት በማድረግ ነው እንግዲህ ተጨባጭ የሆነ መረጃ አለን ብለው ከወደ ኡሩጓይ መረጃዎች እየወጡ ቢገኙት ግን እስካሁን ድረስ ተጫዋቹ ወደ አንፊልድ ይመለሳል የሚለው ጉዳይ በግልጽ የተቀመጠ ምንም አይነት መረጃ የለም። ነገር ግን በስፋት ከኡሩጓይ የሚወጡ ምንጮች ይህን ጉዳይ እያረጋገጡ ነው። ኑኔዝ ይመለሳል በነፃ የዝውውር ዋጋ፣ ተጫዋቹን ለመመለስም ሊቨርፑል በሩ ክፍት ነው የሚል መረጃዎችን ያነሳሉ። ነገር ግን በደንብ ከተመለከታችሁ ባለፉት ዓመታት ሊቨርፑል የሸጠውን ተጫዋች የለቀቀውን ተጫዋች ድጋሚ የማስፈረም ቻንሱ እንኳን ኖሮት አያመጣም። ከክለቡ የለቀቁ ተጫዋቾች በተለይ በክለቡ ያላቸውን ቆይታ ደስተኛ ያልሆኑ፣ ነገር ግን የዳርዊን ኑኔዝ ጉዳይ የምርጫ ጉዳይ ከአሰልጣኝ አርነ ስሎት ታክቲካል ሂደት ጋር በተያያዘ አሰልጣኙ በኑኔዝ ላይ ያላቸው አቋምና ፍላጎት ዝቅተኛ መሆኑን ተከትሎና አብሮ በጋራ ለመዝለቅ ብዙም ደስተኛ ለመሆናቸውን ተከትሎ ተጫዋቹ መልቀቁ ይታወሳል። ግን ዛሬ ላይ በድጋሚ ተመልሶ ለሊቨርፑል ይፈርማል የሚለው ጉዳይ እስካሁን ድረስ ኦፊሻሊ የተረጋገጠ ነገር የለም። ግን ወደ እንግሊዝ የመመለስ ቻንሱ የበለጠ ከፍተኛ ነው። ኒውካስል፣ ቼልሲ ይህን ተጫዋች በትኩረት የሚከታተሉት በዚህ የዝውውር መስኮት እንደሆነ መረጃዎች እየወጡ ነው የሚገኙትና በኑኔዝ በኩል ያለው አሁን ላይ ያለው እውነታ ይሄ ነው። ጉዳዮች ሊቀየሩ ይችላሉ፣ ወደ አንፊልድ ሊመለስ ይችላል የሚለውን ጉዳይ እስቲ በቀጣይ ቀናት እንመለከታለን። በተለይ አሁን የዝውውር መስኮት ትናንትና በይፋ መከፈቱን ተከትሎ በርካታ ስሞች ከተለያየ ክለብ ጋር በቀጥታ መያያዛቸውን ቀጥለዋል። ይሄ ደግሞ በዝውውር ሂደት ላይ ሁሌም
የተለመደ ሩመርስና አንዱን ተጫዋች ከአንድ ተጫዋች ጋር አገናኝቶ መረጃዎችን ማውጣት የተለመደ እውነታ ስለሆነ እስቲ በቀጣይ ቀናት የበለጠ ጉዳዩን የምንመለከት ነው የሚሆነው። አሁን ላይ ግን ባለው መረጃ ተጫዋቹ ይመለሳል የሚለው ጉዳይ ብዙም ተቀባይነት አላገኝም። ለሊቨርፑል ቅርብ ናቸው በሚባሉ የመረጃ ምንጮች። ስለዚህ ቀጣይ ቀናትን ቀጣይ መረጃዎችን መመልከት ያስፈልጋል። አሁን ላይ ያለው እውነታ ግን በእንግሊዝ የታመኑ ዘጋቢዎች እንደሚሉት ከሆነ ተጫዋቹ ወደ አንፊልድ ይመለሳል የሚለው ጉዳይ ብዙም ከእውነት የራቀ ነው እያሉ ይገኛሉ። እሺ ሌላኛው ጉዳይ እንግዲህ የ6 ቁጥር የአማካይ ክፍል የተጫዋቾች ፍላጎት ነው። በትናንትናው ዕለት ወደ እናንተ ተደራሽ ባደረግነው መረጃ መሰረት ስለ አዩብ ባውዲ መረጃ ወደ እናንተ ማድረሳችን ይታወሳል። ያን ፕሮግራም ያደመጣችሁ በርካታ ተጨባጭ እውነታዎችን ወደ እናንተ ማድረስ ችለን ነበር። ትናንት ምሽት ግን የሲሞን ጆንስን የዴሊ ሜሉን ሪፖርት ለተመለከተ ደግሞ ረጅም ጊዜ አንድ ቡድን ተከታትሎታል። ስለዚህ ተጫዋች ብዙ ሪኩፕመንት አባላት በቂ የሆነ ግንዛቤ፣ በቂ የሆነ የተጫዋቹ እድገት፣ በዋነኝነት የዚህ ተጫዋች አስፈላጊነትና ሚናን ከእድሜው ጋር ከግምት ውስጥ በማስገባት ስለ ተጫዋቹ ያላቸው አጠቃላይ መረጃ ተጨባጭ ሲሆንና ተጫዋቹ በእርግጥ እዛ ቡድን ውስጥ መጥቶ የተለየ ዳይናሚክስ ይፈጥራል የሚለው እውነታ ይለያያል። አሁን ለምሳሌ ተጫዋቹ ረጅም ጊዜ ስሙ ሲያያዝ የነበረው ከአርሴናል ጋር ነው። ሊቨርፑል እዚህ ተጫዋች ላይ ፍላጎት ይኖረው፣ ሊቨርፑል ይህን ተጫዋች ይከታተል። ቅዳሜ ሌሊት ጨዋታው ከተደረገ በኋላ መረጃዎች ወጡ እንጂ በሊቨርፑል ራዳር ውስጥ እንዳለ ሁላ አይታወቅም ነበር። ግን የዚህ ተጫዋች ሚና በሊቨርፑል አሁን ከሚገኙ አማካዮች ጋር በቀጥታ ሲተያይ ከአንዶኒ ራዮላ ጨዋታ ጋር ማገናኘት ሊቨርፑል የበለጠ ኬዮስና ኢንቴንሲቲ ፉትቦልን እየፈለገ ለኮንትሮል ሲስተም አመቺ የሆነ ተጫዋች የበለጠ ከኳስ ጋር ያለው እንቅስቃሴ በጣም ዳይናሚክስ የሆነ ተጫዋች ከማምጣት ይልቅ ፊዚካሊ አግሬሲቭ የሆነ ተጫዋችን የበለጠ ቅድሚያ የሚሰጡ ይመስላል። ምክንያቱም ሲሞን ጆንስ የሊቨርፑል ክትትል ከየትኛውም የእንግሊዝ ኤሊት ክለቦች የበለጠ ይህን ተጫዋች ያውቁታል የሚለው አርሴናልም፣ ማንቸስተር ዩናይትድም፣ ፒኤስጂም ሌሎች ክለቦችም ከእንግሊዝም ውጭ ያሉት ማድሪድንም ጨምሮ የዚህ ተጫዋች ከአካዳሚዝ ጀምሮ ያለውን ክትትል ምናልባት በኮሜንት መስጫ ላይ የተሰጡ መረጃዎችን የበለጠ ምንጮችን ስለምንጠቁም ገብታችሁ ማረጋገጫውን መመልከት ትችላላችሁ። ረጅም ጊዜ ይሄ ተጫዋች ከሊል አካዳሚ ከ19 ዓመት በታች ከ21 ዓመት በታች እየተጫወተ እስከ ዋናው ቡድን አድጎ ፐርፎርም እስከሚያደርግ ድረስ የዚህን ተጫዋች እድገት እንደሚከታተሉ ግን አሁን በዋነኝነት ለክለቡ የሚያስፈልገው የ6 ቁጥር ተጫዋችና የዚህ ተጫዋች ባህሪና እድሜ አሁን ሊቨርፑል ከሚፈልገው የአማካይ ክፍል የማጠናከሪያ ፕላን ጋር በቀጥታ ተያያዥ ነው ተብሎ አይታሰብም። ግን ጉዳዮች ለወደፊት የሚፈጠሩት አይታወቅም እና እስቲ ምንመለከት ይሆናል። ግን ከአዩብ ባውዲ ጋር በተያያዘ ክለብ በደንብ ይህን ተጫዋች የሚከታተል አጥብቆ የሚፈልግ የዚህ ተጫዋች ሚናና አገልግሎትን በእጅጉ የሚያስፈልገው ክለቦች አሉ። ከነዛ መካከል አንዱ ነው ተብሎ ሲነሳ የነበረው ሊቨርፑል ነው። ግን አሁን ባለው ነባራዊ ሁኔታ ስንመለከት የበለጠ ዲስትሮየር እና አግሬሲቭ አውት ኤንድ አውት ነምበር 6ን ክለቡ በጥር የዝውውር መስኮት ጥረት አድርጎ አንድ ስሙ ካልተገለጸ አማካይ ጋር ድርድርም አድርጎ ሳይሳካ የቀረውና አሁን በድጋሚ እንግዲህ ጠንካራ የሆነ ፍላጎት እያሳየ የሚገኘው በ6 ቁጥር ተጫዋች የበለጠ ደግሞ የሞናኮውን ላሚን ካማራ እንደሆነ ትናንት የሚወጡ የአንፊልድ ዙሪያ ያሉ መረጃዎች ያሳያሉ። የበለጠ ደግሞ የላሚን ካማራ ጉዳይ አሁን ላይ በተጨባጭ ግልጽ እየሆነ መጥቷል ገበያው ላይ። በተለይ የዚህ ተጫዋች ሁነኛ ፈላጊ ከእንግሊዝ ክለቦች ኒውካስል ነው። ግን
ተጫዋቹ የበለጠ የቻምፒየንስ ሊግ እግር ኳስን ቅድሚያ ስለሚሰጥ ሊቨርፑል ይህን ተጫዋች የማስፈረም አድቫንቴጅ አለው የሚሉ ሪፖርተሮች በዝተዋል። ስለዚህ የላሚን ካማራን ጉዳይ የበለጠ በቀጣይ ቀናት ሌሎች መረጃዎች ይወጣሉ ተብሎ ይጠበቃል እና የላሚን ካማራ ጉዳይ ነው አሁን ላይ በስፋት እየተነገረ የሚገኘው። ከጀርመን 7-1 ማሸነፏን ተከትሎ በዛ ጨዋታ አንዷን ግብ ካስቆጠሩ ተጫዋቾች መካከል ኒኮላስ ሾልተርበርግ ነው። ትናንትና ፍሎሪያን ፕለተንበርግ በስካይ ጀርመኒ በነበረው የላይቭ የዝውውር መረጃ መሰረት ሊቨርፑል እና ሪያል ማድሪድ በቀጥታ ኦፊሻሊ ኦፈሮችን ለዶርትመንድ አቅርበዋል። ምላሽ አልተሰጣቸውም ነው የሚለው። አቅርበው ምላሽ አላገኙም እና የማድሪድ ኦፈር 48 ሚሊዮን ፓውንድ ፓኬጅ ነው። ግን ሊቨርፑል 44 ሚሊዮን ፓውንድ ሲደመር 10 ሚሊዮን ፓውንድ አዶንስ ያለበት በጣም የተጋነነ አዶንስ ያለበት ክፍያ አቅርበዋል እና አሁን ላይ ድርድሮች ላይ የበለጠ ሚዛን እየደፋ የሚገኘው በተጫዋቹ ብቃት ላይ መሰረት ያደረገ የተጨማሪ የቦነስ ክፍያዎች በአብዛኛው በቅርብ ዓመት ውስጥ የዝውውር ሂደቶችን ለማጠናቀቅ ክለቦች በተለየ ቱል እየተገለገሉ ነው መረጃዎች ላይ እየወጣ የሚገኘው እና ይሄንን ተከትሎ በቀጣይ እንግዲህ የኒኮላስ ሾልተርበርግም ጉዳይ እንደ አዲስ ከሊቨርፑል ጋር ስሙ በድጋሚ በትናንትናው ዕለት ሲነሳ ነበር። ስለዚህ ይሄም ተጫዋች ሌላ ትኩረት የሚስብ ነው። ነገር ግን በቅርብ ጊዜ ውስጥ አንድ አይነት መረጃ የምንመለከትበት ወይም አንድ አይነት አስተያየቶችን በመረጃዎችም አንድ አይነት በአስተያየቶችም ከምናገኛቸው ፊድባኮች መካከል አንዱ በብራድሊ ባርኮላ ላይ የሚሰጠው አስተያየት ነው። ምናልባት ሁሉም የእግር ኳስ ቤተሰብ አንድ አይነት የእግር ኳስ እይታ እንዲኖረው አይፈለግም። ምክንያቱም የተጫዋቹን ቴክኒክ የሚያደንቅ የእግር ኳስ ቤተሰብ አለ። የተጫዋቹን ደግሞ ማባከን ደግሞ ለይቶ በመመልከት ከሌሎች ተጫዋቾች ጋር በማነጻጸር የበለጠ በቦታው ላይ የሚያድግ ፖቴንሻልን በተሻለ ኳሊቲ ወይም ሌላ አማራጭ መመልከት የሚመርጡ የእግር ኳስ ቤተሰቦች አሉ። ሁሉም አንድ አይነት እይታ ይኖራቸዋል ማለት አይደለም። ግን ተጫዋቹ ያለውን ኳሊቲ ደግሞ በአንድ አይነት መልኩ መመልከትም ተገቢ አይደለም። ምክንያቱም የባርኮላ አባካኝ መሆን ለዚህ ተጫዋች ይሄ ሁሉ ፍላጎት በኤሊት የሆኑ ሪኩፕመንት አባላት ተመልምሎ ለክለቤ ክፍተት ይሆነኛል ብለው የፕሪሚየር ሊግ 2 የተከታታይ ዓመት ዋንጫውን ያሳኩ ክለቦች በቀጥታ ተጫዋቹን ለማስፈረም ኦፊሻል ኦፈሮችን ለማቅረብ የፓሪስ ሴን ጀርሜንን ፍቃድ አይጠይቁም፣ ሊቨርፑል እና አርሴናል። ምክንያቱም የሊጉ ያለፉት 2 ዓመት ዋንጫ ያሳኩ ክለብ እንዴት በዚህ ደረጃ በእግር ኳሱ ቤተሰብ ዘንድ ስለ አባካኝነቱ በተለየ ሁኔታ የሚነሳን ተጫዋች እንዴት ትኩረት ሰጥተው ሊያስፈርሙት ገበያ ላይ ይሄን የሚያክል ሚሊዮን ፓውንድ ለማቅረብ ዝግጅት ያደርጋሉ? አሁን አንደኛው መልስ የሚያስፈልገው ጉዳይ ይሄ ነው። ግን ክለቦች በዚህ ደረጃ ፈለጉት ማለት በቀጥታ ያስፈርሙታል ማለት አይደለም። ነገር ግን የነዚህ ክለቦች የዝውውር ሂደት፣ የምልመላ ሂደት፣ እይታቸው ለማስፈረም የሚያሳዩት ፍላጎትና የተጫዋቹን ብቃት ፖቴንሻልን ጠለቅ ብሎ ለተመለከተ ደግሞ በሚያድግ እድሜ ላይ በሚጎለብት ፖቴንሻል ላይ ያለ ተጫዋች የበለጠ በጌም ታይም መቀየርና ጀነሬት ማድረግ የሚችል ተጫዋች ከሆነ ያን የሚያክል ገንዘብ ከፍለው ሪስክ የሚወስዱት ማደግ መለወጥና ወደ ከፍታው መምጣት እንደሚችል በታሰበለት ደረጃ ብቃቱ ማደግ እንደሚችል ስላመኑ እንጂ ከእድሜ ጋር በተገናኘ ከተመለከታችሁ የዚህ ተጫዋች ግራፍ ከአመት ዓመት እየጨመረ ነው የሚመጣው። የግቡም ተሳትፎ አኪሬሲውም፣ በጨዋታ ላይ ያለው እንቅስቃሴ፣ በሜዳ ውስጥ ለቡድኑ የሚያደርገው አስተዋጽኦን ከግምት ውስጥ በማስገባት አሁን ፍላጎቶች በተለያዩ ክለቦች ላይ አለ። ፔጄ ላለመሸጥም የሚወስነው እኮ የዚህን ተጫዋች ገና ሶርሱን በበቂ ሁኔታ
ይሄ ተጫዋች ያለውን በቂ አቅምና አቅርቦትን ተገልግያለሁ ብሎም ስለማያስብ ገና ነው ይሄ ተጫዋች ከዚህ በላይ ያገለግለኛል ብሎም ፔዥን በኤንሪኬ ውስጥ ስለሚያስብ ነው። እና ከተጫዋቹ ጋር በተገናኘ የሚነሳው አስተያየት ተመሳሳይነት ባህሪ ስላለው ነው። እና ምናልባት ይሄ ፖቴንሻል አያድግም ብላችሁ ታስባላችሁ? በደንብ የሚያድግ ፖቴንሻል ይመስለኛል በግሌ። ምክንያቱም ገና 23 ዓመቱ ነው። በፒኤስጂ ለሁለት ተከታታይ የውድድር ዓመት በፈረሙት ምርጥ ተጫዋቾች ምክንያት ቦታውን አጥቶ ሁለተኛ ተመራጭ ሆኗል። ስለዚህ የበለጠ ደቂቃና ከጨዋታ በሚጎለብት ቴክኒክ ላይ መሰረት ያደረገ የተጫዋቹ አቅም ይመስለኛል አሁን ላይ ባለው ሁኔታ እንጂ ክለቦች በዚህ ደረጃ እንዴት ይሄን አባካኝነት በትልቅ ሪስክ ለማስፈረም በዚህ ደረጃ ጥረት ያደርጋሉ የሚለውን እንግዲህ የተለያየ ምላሽ የሚፈልግ ጉዳይ ነው። ስለዚህ አሁንም የባርኮላ ጉዳይ መወያያ ርዕስ መሆኑን ቀጥሎበታል። እስቲ ስለ ዋናው ተጨባጩ መረጃ ያን ዲያሞንዴን እንወያይ። አይቨሪ ኮስት ከኢኳዶር አስገራሚ ታለንት ለሊቨርፑል ደጋፊዎች ይፋ የሆነው የያን ዲያሞንዴ ብቃት ነው የሚለው የተለያዩ ሚዲያዎች ላይ ተመልክታችኋል። አትሌቲክስ ደግሞ ትልቁን ተጨባጭ መረጃ ይዞ ወጣ። አሁን ለምን ሊቨርፑል ይሄን ተጫዋች ለማስፈረም እና ያን ሁሉ ሚሊዮን ፓውንድ ለመክፈል እንደተዘጋጀ ቅሬታም ጥያቄ ለነበራቸው የእግር ኳስ ቤተሰቦች ይሄ ተጫዋች በአደባባይ በግዙፍ ውድድር ምላሽ ሰጠ አለ። በትልቁ ያውም አሁን በዓለም ዋንጫ ከሚሳተፉ ሀገራት ካላቸው ጠንካራ ተከላካዮች መካከል አንዱ የሆነው ኢኳዶር ፒሮ ሂንካፔ እነ ዊሊያም ፓኮ ባሉበት የተከላካይ መስመር ላይ ይሄ ተጫዋች እንዴት ማን ኦፍ ዘ ማች ሊባል ቻለ? አሁን እሱ ነው ትልቁ ጥያቄ። ምን ቢያበረክት ምን ቢያደርግ ነው ይሄ ተጫዋች በተለየ የሜዳ ውስጥ ተሳትፎ በዚህ ደረጃ የሚዲያ ሽፋን ልክ እንደ አዩብ ባውዲ ከፍተኛ የመነጋገሪያ አርዕስት ሆኖ ማምሸት የቻለው? የትናንትና የእንግሊዝ ሚዲያን ጨምሮ በዓለም አቀፍ ደረጃ ያሉት ሚዲያዎች ብትመለከቱ ያን ዲያሞንዴ በቀጥታ ሚዲያ ተቆጣጥሮታል። እስቲ አንድ የስፔን ጋዜጣ ይዞ የወጣውን ጋዜጣ ተመልከቱት በስክሪናችን ላይ። ይሄ ተጫዋች ምን ያክል ወደ አንፊልድ መቃረቡን መረጃ ያለኝ በማለት ይዞ ወጥቷል። ስለ ተጫዋች ብቃትና እድገት የበለጠ ትኩረት አድርጎ በመስራት የሚታወቅ የስፔን ታማኝ ሚዲያ ነው ይህንን ጋዜጣ ይዞ መውጣት የቻለው እና በኢኳዶር ጨዋታ የፕሪሚየር ሊጉ ቤስት ዲፌንስ ከተባለው ቡድኖች መካከል አንደኛ ላይ የሚቀመጠው የሚካኤል አርቴታ አርሴናል ነው። ይህም ቤስት ዲፌንስ ደግሞ ካጎለበቱ ተከላካዮች መካከል አንደኛው የግራ ፉልባኩ ፒሮ ሂንካፔ ነው። በአንድ ለአንድ ግንኙነት ከያን ዲያሞንዴ ጋር በአነስተኛ ኤክስፒሪየንስ በ3 ዓመት ብቻ በቆየ የፕሮፌሽናል እና የዩሮፒያን እግር ኳስ ቆይታው 19 ዓመት ላይ የሚገኝ በዚህ ደረጃ ስፒዱ፣ ድሪብሊንጉ ምናልባት ያንን ጨዋታ ያመለጣችሁ የሊቨርፑል ደጋፊዎች ተመልከቱት፣ ጨዋታውን ተመልከቱት። ለምን መሰላችሁ? ሃይላይት ስትመለከቱ ሃይላይቶች ሁሉ የተጫዋችን ብቃት አይገልጽም ጨዋታ ላይ። በነገራችን ላይ ለምን መሰላችሁ? ሃይላይት ሁሉ የተቀነጫጨበ ምርጥ የጨዋታው ኢንተርቴኒንግ ነጥቦች ላይ ነው የሚያተኩረው። ግን በእያንዳንዱ የኳስ ንክኪ ውስጥ ስላለው አማራጭ ከተመለከትን ደግሞ የበለጠ ምን ያክል የአንድ ተጫዋችን ፖቴንሻል ለመረዳት ይቀለናል። አሁን በዛ ጨዋታ ላይ ከተመለከትናቸው ነጥቦች መካከል ዲያሞንዴ በጨዋታው ለምሳሌ በርካታ ኳሶችን መንካት የቻለ፣ በርካታ እድሎችን የፈጠረ፣ በሁሉም ረገድ ከፍተኛ ቁጥር ነው የተመዘገበው። በጨዋታው ብቸኛ ተጫዋች ነው 80 ተቾችን መንካት የቻለ። 80 ተች። የሚያስገርመው ጉዳይ ግን 80 ተች ማድረጉ አይደለም፣ 40 በቀኝ እግሩ 40 በግራ እግሩ መንካቱ። አሁን ለየት ያለው የተጫዋቹ ቴክኒክ፣ በሁለቱም እግር የመጫወቱ አቅም፣
በመጀመሪያ 45 ከተመለከታችሁ በፒሮ ሂንካፔ ቦታ ላይ ተጫወተ እስከ አማድ ዲያሎ ተቀይሮ እስከሚገባ ወደ 58 60 ደቂቃ ድረስ አማድ ዲያሎ ተቀይሮ ሲገባ ዲያሞንዴን አሰልጣኙ ፊ ወሰዱትና በግራ በኩል አጫወቱት። ተመልከቱ ኦፕሽኑ በአንድ ጨዋታ በሁለት ዊንገር ፖዚሽን ላይ ነው የተጫወተው በግራና በቀኝ። የሚያስገርመው ጉዳይ ተጫዋቹ በጨዋታው ላይ ከመኮራቸው በቀጥታ 6 ድሪብሎች ውስጥ 5ቱን አሳክቷል። ከ6 ድሪብል 5 ከ6 ድሪብል አንድ ተጫዋች 5ቱን አሳካ ማለት በጨዋታው ላይ የነበረውን የአታኪንግ አማራጭ በተለይ ወደ ተጋጣሚ የአደጋ ክልል ላይ የተጠቀማቸው ሁሉንም ድሪብሎች ማሳካቱን ተከትሎ በዓለም ዋንጫ ከ1966 በኋላ ያኒ ዲያሞንዴ ብቸኛ ተጫዋች ነው ኦፕታ ሪካርዶችም መመዝገብ ከጀመረበት ጊዜ አንስቶ አንደኛ በአንድ ለአንድ ግንኙነት 5 ጊዜ እና ከዛ በላይ በማሳካት፣ ሁለተኛ በጨዋታው 6 ቻንሶችን በመፍጠር፣ ሶስተኛ በጨዋታው ደግሞ 5 የተሳኩ ታክሎችን በማድረግ በጨዋታው 10 እና ከዛ በላይ ዱዌሎች ወይም ካደረጋቸው 15 ዱዌሎች ውስጥ 12ቱን በማሳካት እንዲሁም በበለጠ በተጋጣሚ የመጫወቻ ቦክስ ውስጥ ከ10 በላይ ኳሶች ወይም 12 ኳሶችን በመንካት ብቸኛ ተጫዋች በመሆን በእነዚህ ሁሉ ቁጥሮች ምክንያት ይሄ ተጫዋች የጨዋታው ኮከብ ሆኗል። ከ1966 በኋላ ኦፕታ መመዝገብ ከጀመረበት ጊዜ አንስቶ በመጀመሪያ የዓለም ዋንጫ የመክፈቻ ጨዋታ በእንዲህ አይነት ሪከርድ ከ20 ዓመት በታች በሆነ ተጫዋች የተመዘገበ የለም። ይህም ፖቴንሻል ተመልከቱ። በጨዋታው አብዛኛውን ድሪብል ያሳካ፣ አብዛኛውን ቻንስ ክሬት ያደረገ፣ የበለጠ ደግሞ ፕሮግሬሲቭ ኬሩ 15 ማስመዝገቡን ተከትሎ ያልተለመደ ቁጥር ነው ይላል ኦፕታ። እነዚህ ብቻ አይደሉም። በመከላከሉ በኩል ለምሳሌ 5 ጊዜ ቦል ሪከቨሪ ማድረግ ችሏል። 88% ፓስ አኪሬሲ ውጤታማ ነበር። በነበረው የጨዋታ ተጽዕኖ ውስጥ 2 ቢግ ቻንሶችንና 5 ኪ ፓሶችን ማድረግ ችሏል። ይሄ ደግሞ የበለጠ የተጫዋቹን የማምረት አቅም ወደ ተጋጣሚ ቦክስ ደግሞ የበለጠ አጥብቦ መጫወቱ በየትኛውም በጠባብ ስፔስ ላይ የአንድ ለአንድ ግንኙነቶችን የማሸነፍ ጥንካሬን የበለጠ ይሄ ተጫዋች ፍሌክሰብልና በፈጣን ትራንዚሽን ውስጥ የበለጠ ኃላፊነቶቹ ወስዶ ሪስክ ወዳላቸው ወደ አደጋ ክልሎች ጭምር ለማጥቃት ደፋር መሆኑን ቁጥሮች የሚያሳዩት። በነገራችን ላይ በእግር ኳስ በቅርብ ዓመት ውስጥ ሁሉም ቁጥር እውነታን ይገልጻል ማለት አይደለም። ብቃትና ግን የሚታዩ አሁን ለምሳሌ እኮ የአንድ ተጫዋች እድገት የአንድ ተጫዋች በአንድ ቡድን ውስጥ መጥቶ የሚሰጠው አገልግሎት ስለሚፈጥረው ልዩነት በቀጥታ ለመገንዘብ የግድ የተጫዋቹን ቪዲዮ ማየት ያስፈልጋል። ቁጥር ብቻ የተጫዋችን ብቃት አይገልጽም። ለምሳሌ በዓለም ዋንጫ እስካሁን ድረስ በመክፈቻ ጨዋታ ከኳስ ጋር ቶፕ ስፒድ ድሪብል ያደረገ ብቸኛ ተጫዋች እሱ በዚህ ደረጃ ማለት። አሁን ለምሳሌ በድሪብል እና የተጋጣሚን ተጫዋች ቀንሶ ረዘም ያለ የሜዳን ክፍል በጣም በፍጥነት ከቨር አድርጎ ወደ አደጋ በመቀየርም አሁንም ገብታችሁ የኦፕታን የዓለም ዋንጫ ስታቲክስ በተለይ ፕሌየር አታክ ኦፕሽን ውስጥ ገብታችሁ ብትመለከቱ በአንዳንድ የዊንግ ማጥቃት ላይ ያሉ ቁጥሮች በአንድ ምሽት ያውም በዓለም ዋንጫ በጣም ሶሊድ የመከላከል ጥንካሬ ይኖራቸዋል ተብሎ ከተገመቱ ሀገራት መካከል አንዷ ከሆነችው ኢኳዶር ጋር የመጀመሪያ ዓለም ዋንጫ ኤክስፒሪየንሱን በመጀመሪያው ጨዋታ በ19 ዓመቱ ማን ኦፍ ዘ ማች ሲባል ለዚህ ተጫዋች ሊቨርፑል ሻንጣ ሙሉ ሚሊዮን ፓውንዶችን ይዞ ለመሄድ ማሰቡ ሊያስገርም አይገባም። ምክንያቱም ከክፍያው ጋር በተያያዘ በተለይ የአርቢ ሌፕዚግ ተጫዋቾች ለመጎልበት ለማደግ እድልን ለመጠቀም ባለፉት ዓመታት ስንመለከት
ሌፕዚግ በእጅጉ የጀርመን እግር ኳስ መደላደል ከፈጠረላቸው የእግር ኳስ ህይወታቸውን ከፍ ካደረጉ ተጫዋቾች መካከል ሌፕዚግ ይጠቀሳል ለአብዛኛው ተጫዋቾች። ይሄ ደግሞ የተጫዋቾችን እድገትና ትኩረትን የበለጠ ከፍ አድርጓል። የሌፕዚግ ተጫዋቾችን እድል ሰጥቶ እንዲጎለብቱ የሚፈቅድበት ርቀት እና ያለው የምልመላ ጥራት። ታዲያ ከዚህ ጋር በተገናኘ የቢቢሲውን ሪፖርት እስቲ እንመልከትና አሁን ዝውውሩ ከበስተጀርባ ስላለው ተጨባጭ እውነታ ካገኘናቸው መረጃዎች መካከል አንዱ ለተጫዋቹ አሁን ላይ ቀርቦ ከሌፕዚግ ኦፊሻሊ ድርድር የተጀመረበት ዋጋ ምናልባት አሁን ላይ እንደሚወጡ መረጃዎች ከሆነ ከዊትዘ ዋጋ ያነሰ ከኬቲኬ ዋጋ ግን በጣም የበለጠ ገንዘብ እንደሆነ እየተነገረ ነው። ያ ማለት በአጠቃላይ ወደ 100 ሚሊዮን ዩሮ አካባቢ ከዛም በላይም ሊሆን ይችላል እስከ 105 እስከ 106 ሚሊዮን ዩሮ ግን ወደ 90 ሚሊዮን ፓውንድ አካባቢ ነው እየተባለ የሚገኘው እና ከፍተኛ ክፍያ ነው። እነዚህ ደግሞ የመደራደሪያ ቅድመ ሁኔታዎችን በአብዛኛው በተለይ በዚህ ዝውውር ላይ ወሳኙ ምዕራፍ ትልቁ አቅም ያለው ተጫዋቹ ነው። እንደውም ማን ኦፍ ዘ ማች ከተባለ በኋላ የሰጠውን መግለጫ ካደመጣችሁ ወደ እንግሊዝ መጥተህ ለመጫወት ትመኛለህ እንዴ በማለት ጋዜጠኛው ሲጠይቀው አሁን የአርቢ ሌፕዚግ ተጫዋች ነኝ፣ ለወደፊት ምን እንደሚፈጠር አናውቅም፣ የምናየውናል። ግን ለምን አልጫወትም? ለምን አልመጣም? ታዲያ እንግሊዝ ከመጣ ለየትኛው ቡድን ለመጫወት አስባለሁ? ይሄን ጉዳይ ከ10 ጊዜ በላይ መልሻለሁ ብሎ በብስጭት ነበር ማን ኦፍ ዘ ማች የተባለበትን አዋርድ ተቀብሎ ጋዜጠኞች ሲያፋጥጡት። እንግዲህ አንድ ተጨባጭ መረጃ ስላለ ከበስተጀርባ ሂደቱ በጣም በተቀላጠፈ ሁኔታ አሁን ለምን ሬጂስተርም ለማድረግ አመቺ ሁኔታ ላይ ስለሚገኝ ተጫዋቹን በፍጥነት የማዘዋወር አድቫንቴጅን ሊቨርፑል በጣም ገፍቶ እየሄደበት እንደሆነ ኦፊሻሊ እየተረጋገጠ መጥቷል። በነገራችን ላይ ይሄ ተጫዋች ማረፊያ አንፊልድ እንደሚሆን ሁሉም የሚዲያ ዘገባዎች ያውቃሉ። ግን ስቴፑንና ስኬጁሉን የጠበቀ ሂደት ይፋ እስከሚወጣ ድረስ ሂደቱን እንግዲህ እየተጠባበቁ ነው የሚገኙት በሂደት። ምክንያቱም ክለቡ ኦፊሻሊ የኔ ዋስትና የለውም ባለው መረጃ ላይ ከባድ የሚዲያ ታማኝነት ሊያጡ ይችላሉ። አሁን ክለቡ ዋስትና እስከሚሰጥ ነው የሚጠብቁት እንጂ ቢቢሲ ለምሳሌ ትናንት ቢቢሲ ኒውስ በቢቢሲ ፉትቦል የተዘገበ ዘገባ ቢቢሲ ኒውስ ነው በኤክስ ገጹ ላይ በቀጥታ ያንን ፖስት ማድረግ የቻለው። ዋነኛው ጉዳይ የዊትዘ በዓለም ዋንጫ የመጀመሪያ ጨዋታ ያሳየው አስደናቂ ብቃት፣ ከዛም በኋላ አሌክሳንደር ኢሳቅ ግብ ማስቆጠሩ፣ 2 አሲስት ማድረጉ፣ 3ኛ ደረጃ ላይ ያስቀመጡት ቀጣይ የሊቨርፑል እንደውም ከላይ የሚለውን ዋና ላይኑን ላንብብላችሁ። ዊትዘ ኢሳቅ ኤንድ ዲያማንዴ ሻይን አት ወርልድ ካፕ አስ ራዮላ ፕሎት ሊቨርፑል ሪቫይቫል ይላል። አሁን የራዮላን ቀጣይ ሊቨርፑል በይፋ መታወቁን ነው ቢቢሲ ፊት ለፊት ላይ ባለው ትልቁ ሆም ፔጅ ላይ ይህን ዘገባ ይዞ ወጣ። ቀጣዩ የራዮላ ሊቨርፑል ዊትዘ ኢሳቅና ዲያማንዴ በማለት በዓለም ዋንጫ ባሳዩት ብቃት አሁን የሊቨርፑል ተጫዋች አርጎ ነው እዚህ ጋር ቢቢሲ በስፋት እየገለጸ ቢገኝ እና በሳሚ ማክቤል ትናንት የነበረውን ፖድካስት ከተመለከታችሁ በተደጋጋሚ ሜንሽን የማደርገው አንድ የድርድር ሂደት አለ። በተለይ የተጫዋቹ ተወካዮች የበለጠ አሁን ላይ ተጫዋቹ በቂ ደቂቃ የሚያገኝበትና የቋሚነት ዋስትና ለሚሰጠው ክለብ የበለጠ የመደራደር በራቸውን ይከፍታሉ። ይሄ ማለት ደግሞ የፒኤስጂ 3ቱ ሱፐርስታሮች አሁን ላይ ይነካሉ ወይ የሚለው ጥያቄ ደግሞ ዝውውሩን ወደ ፒኤስጂ ጠባብ ያደርጓል። ለዚህ ነው አድቫንቴጅ ወደ አንፊልድ ወዳጅም ኦርኒስተን ደጋግሞ የሚያነሳው በማለት እንግዲህ ሳሚ ማክቤል ትናንት በነበረው
ፖድካስት ሾው ላይ ይሄን ጉዳይ ሲያነሳ ነበርና ሊቨርፑል አሁን ላይ ወደ 90 ሚሊዮን ፓውንድ ገደማ የሚከፍልበት ተጫዋች እንግዲህ አንፊልድ ደጃፍ ላይ መድረሱን እንግዲህ በሰፊ ሚዲያዎች በቀጣይ 48 ሰዓታት መስማታችን አይቀርም። ይሄ እርግጥም ነው። ይሄን ዘገባ በደንብ ቡክማርክ አድርጉት። ቀጣይ 48 ሰዓታትም በጣም በእርግጠኝነት ጠብቁ። በያኒ ዲያሞንዴ ዙሪያ ላይ አንድ ተጨባጭ መረጃ እንደሚወጣ አሁን ያለው ነባራዊ ሁኔታ በግልጽ የሚያሳይ ነው እና የተጫዋች የቀዮቹን ማሊያ መልበሱ የጊዜ ጉዳይ እንደሆነ ሁሉም ሚዲያ ላይ እየተገለጸ መጥቷል። አሁን ላይ ይሄ ፔዤ ዝውውሩ ላይ ያለው የሚለው ጉዳይ እንግዲህ በተጫዋቹ በኩል ጥረት ለማድረግ መጀመሪያ አንዳንድ ሂደቶችን ማሳየታቸው ተከትሎ እንጂ አሁን ላይ የበለጠ የሞናኮን ማጊን አልኩሉችን ለማስፈረም ነው አሁን ላይ ፔዤ የበለጠ እየሰራ የሚገኘው እና ለሊቨርፑል አድቫንቴጁ ተመሳስቷል። እስቲ የአይቮሪ ኮስት ተጫዋች ደግሞ የበለጠ አንፊልድ ሲደርስ ጉዳዮች ሁሉ ይፋ ሲወጡ ኦፊሻሊ የክለቡ የዝውውር ሂደት ሲጠናቀቅ የሊቨርፑል ንብረት ሲሆን የበለጠ ደግሞ በጉዳዮቹ ላይ አስፍተን ምንወያይ ይሆናል። በዝውውር ምን እንደሚፈጠር ባይታወቅም ግን አሁን ያለው ተጨባጭ እውነታ ይሄ ተጫዋች የመጀመሪያ የአንዶኒ ራዮላ ፈራሚ እንደሚሆን እንደውም ይህን የቢቢሲ ዘገባ ገብታችሁ ተመልከቱና ራዮላ አዲሱን የራሱን ክሬት ያደረገውን ሴሜኒዮን በተሻሻለ ገና ይሄ ባልተነካ ኢነርጂና ኃይል አዲስ ከሴሜኒዮ በተሻለ ሁኔታ ማብቃት የሚችሉትን ተጫዋች በብዙ ሚሊዮን ፓውንድ በሜጋ ዲል ሊቨርፑል የራሱ ለማድረግ ተቃርበዋል። የሳላ መልቀቅን ተከትሎ ሊቨርፑል ለምን ዲያሞንዴ ላይ እንዳተኮረ የኢኳዶሩ ጨዋታ የበለጠ በቂ ማሳያ ነው። ከሌፕዚግ ከዛ የቡንደስሊጋ ፉክክር አልፎም በዓለም ዋንጫ ደረጃ የዚህ ተጫዋች ፐርፎርማንስ አሳማኝ መሆን የሊቨርፑልን ለወራት የተደረገው የምንመላ ሂደትንና የድርድርና ክለቡ ያሳየው ጠንካራ አቋም በዚህ ተጫዋች ላይ እነዚህ ነባራዊ ሁኔታዎች በግልጽ ያስቀመጡ ናቸውና ዲያሞንዴ የመጀመሪያ ፈራሚ ይሆናል የሚባለው ጉዳይ ኦቪየስ እንደ ክሊር እንደሚሉት በቫር እይታ ላይ እንደዛ አይነት መረጃ በስፋት እየወጣ የሚገኘው በቀጣይ ቀናት ተጨባጭ ምናልባት የመጀመሪያው ሂደት ልናደምጥ የምንችለው ልክ እንደ ኤሊየት አንደርሰን እንደ አሌክሳንደር ኢሳቅ ሊቨርፑል እንዳይነብር ለሌፕዚግ አቀረበ፣ ሌፕዚግ ውድቅ አደረገ። ከዛ ሊቨርፑል ለሁለተኛ ቢድ እየተዘጋጀ ነው። እንደገና ሊቨርፑል አቀረበ፣ እንደዚህ አይነት አዶንስ እንደዚህ አይነት ቅድመ ሁኔታ በቃ ይሄ የድርድሩን ሂደት የሚመስሉ ዘገባዎች ይወጣሉ። ከዛም በኋላ ግን ፋይናሊ አግሪመንት ተፈጸመ የሚለው ጉዳይ ደግሞ ይጠበቃል። አሁን እነዛ ስቴፖች የሚጀምሩበት ሳምንታት ነው ልላችሁ ነው። በክለብ ከክለብ ጋር በሚደረገው ድርድር እንደውም የኢኳዶሩን ጨዋታ ከተመለከታችሁ ጄዚ ጭምር ስቴዲየም ውስጥ ነበር። የተጫዋቹ የአዲሱ ኤጀንት የራክ ኔሽን ዋና ባለቤት ወይም ዋና ባለቤት ብቻ ሳይሆን ትልቁ ሼርሆልደር ማለት ነው። ለማንኛውም መረጃው ይህን ይመስላል። ላይክ፣ ሼር፣ ሰብስክራይብ አድርጉ። ከአገር ውጭ የምታደምጡ ድጋፍ አድርጉ። በሌሎች መረጃዎች ተመልሰን እንመጣለን። ሰላም ቆዩ።